አሳዛኝና ልብ ሰባሪ ነገር በከሚሴ ከተማ በገበያ ማዕከል ላይ እሳት አደጋ ነበረ። እሳት አደጋውም እንግዲህ ከብዙሃኖቹ በጣም ከሚባሉት በርትቶ ጠንክሮ ከሚሰራው አንድ ወንድማችን ዳውድ ላይ እንግዲህ ደርሶበታል። ዳውድ እንግዲህ የተሰበረችን ልብ የሚጠግን የደከመችን ጉልበት የሚያበረታው አላህ ሱብሓነሁ ወተዓላ በመልካም ነገር ይተካህ ነው የሚባለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ ወይ? አልሐምዱሊላህ ረቢል ዓለሚን እኔ ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁኝ። እንግዲህ ሰሞኑን እየመጣሁ አልነበረም፣ በድምጽ ማለት ነው። በላይቭ እየመጣሁ ነው። ስለምታግዙ ስለምታበረታቱኝ አመሰግናለሁኝ የኔ ውድ ቤተሰቦች። ዛሬ እንግዲህ እንደምታዩት በዳውድን በተመለከተ ነው። ዳውድ እንግዲህ ንብረቱን በሳት አጥቷል። አልሐምዱሊላህ ዋናው ነገር አንተ ደህና ሁን። ገንዘብን ሰርተህ ነው ያገኘው። ልጆችህን ሰላም መሆናቸው፣ አንተ ደህና መሆን፣ ሚስትህ ደህና መሆኑ እሱ ነገር በቂ ነው። በሰው የመጣ በገንዘብ ይመለሳል። አልሐምዱሊላህ ኩን ፊየኩን። አላህ ሁን ያለው ነገር እንግዲህ አይቀርም። እዛም ብትሆንም አያተርፈውም ማለት ነው። ማትረፍ አችልም። የቀደረ አላህ ወማሸፈ አላህ ሱብሃነሁ ወተዓላ ስለቀደረው ነው። እንግዲህ በመልካም ነገር አላህ ሱብሃነሁ ወተዓላ በእጥፍ ድርብ አድርጎ እንዲተካ እንግዲህ እህቶች በዱዓችሁ ስቡት። ሌላው እንግዲህ ያው የዳውድ ዩቲዩብ በጣም እይታው ቀንሶበታል። እባካችሁ በስደት ዓለም ላይ ተንከራቶ አሁን መቆም ላይ ነበረ። በርትቶ ሚስቱንም ልጆቹንም ሰትሮ እየሰራ ነበር። እንግዲህ ይሄ ነገር ደርሷል። ከነዛ መካከል እንግዲህ የአማና ዕቃ ተቃጠለብኝ፣ ከነዛ መካከል ብዙ ነገር የኔን የተቃጠለው እያለ ነው ወንድማችን። እንግዲህ ገዛችንን ይሻለ 50 ሎሚ ለአንድ ሰው ሸክም ሲሆን ለ50 ሰው ጌጥ ነው። እንግዲህ የመልካም ልብ ባለቤቶች የሆናችሁ ቻናሉን ሰብስክራይብ በማድረግ ቻናሉን በማሽከርከር እሱንም በርታ ጠንክር በማለት መጪው ሮመዳን ነው። ትዕዛዞችን 5-10 ባገኝ በሚለው ትዕዛዞችን ቤተሰቦቻችሁ ማስደሰት የምትፈልጉ ሁላችሁም እጃችሁን ወደ ዳውድ ዘርጉለት። እንግዲህ ስደት ዓለም ላይ ታውቃላችሁ እህቶች፣ በስደት ዓለም ላይ ያለን ያሳለፋችሁትን ህይወት የሚያውቀው ስደት ዓለም ላይ ኑሮ የተመለሰው ነውና ከስደቱ ዓለም ላይ ተመልሶ እንግዲህ ኢትዮጵያ ምድር ላይ ከገባ 3 ዓመት 4 ዓመት አስቆጥሯል። በርትቶ ጠንክሮ እየሰራ ነበረ። እንግዲህ ይሄን ነገር አምጥቶ እንግዲህ አላህ Subhanahu Wa Ta'ala በእንደዚህ አይነት መልኩ ልቡን ሰብሮታል። እንግዲህ አላህ Subhanahu Wa Ta'ala በመልካም ነገር እንዲጠግነው ሙስሊሞቹም ክርስቲያኖቹም በጸሎታችሁም በዱዓችሁም እሰቡት። የሙእሚን መሳሪያ ዱዓ ነው። እንግዲህ ላተሐዘን በቃ አዛን አታጥብቅ። አላህ Subhanahu Wa Ta'ala በመልካም ነገር ይተካህ። አይኖ ይከብዳል፣ ይሄ ነገር አያጽናናህም። ስፔሻሊ የሰው አማና ነው አሁንም ልቡን የሰበረው ያለው። እባካችሁ አማና ያስቀመጣችሁ ሰዎች ይሄንን ችግር ተረድታችሁ ጊዜ እንዲሰጡት፣ እንድታግዙት፣ እንድታበረታቱት አሁንም ትዕዛዝ እንዲታዙኝ እያለ ነው። ማዘዝ የምትፈልጉ በሙሉ ዳውድን እስኪ እገዙት፣ አበርቱት፣ እገዙት፣ ጠንክር በሉት። በእርግጥ ጠንካራ ነው፣ ጎበዝ ነው፣ በጣም ብርቱ ልጅ ነው። አሁንም ቢሆን አላህ Subhanahu Wa Ta'ala እንዳበረታ በዱዓችን እናስብሃለን። ሌሎቻችሁ መግዛት የምትፈልጉ ደግሞ እገዙት ማለት ነው። እንግዲህ ይሄንን ነው የምለው። ከባድ ነው አይኖ ቀላል አይደለም። በተለያዩ ከተማዎች ላይ ይሄ ነገር ተከስቷል። የዛሬ 1 ዓመት 2 ዓመት ኮምቦልቻም ላይ እንዲሁም ደሴ ላይ ኮምቦልቻ የጨርቃጨርቅ ፋብሪካ ደሴ ላይ ጅምሩክ ላይ እሳት አደጋዎች ተደጋጋሚ ያው ተከስተዋል፣ አይታቸዋል ብዬ አዲስ አበባ ላይም በተለያዩ ቦታዎች ላይ እንደዛ አይነት ነገሮች ያጋጥማል። እንግዲህ ምንም ማድረግ አይቻልም። አላህ በመልካም ነገር ይተካ ነው የምንለው። እንግዲህ ለቤት አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። ሌሎቻችሁ እንግዲህ የዳውድን ቤት ቪዲዮዎቹን ወደ ታች ተመልሳችሁ እይታው በጣም ቀዝቅቶበታል። ሌላው የዩቲዩብ ባለቤቶች የሆናችሁ ኢትዮጵያም ያላችሁ ከኢትዮጵያ ውጭ ያላችሁ የዳውድን ቻናል አንቀሳቅሱለት፣ ሼር አድርጉለት፣ ሰብስክራይብ አድርጉለት፣ አግዙት። እናንተ ላይ እስከሚደርስባችሁ አትጠብቁ። ራስ ወዳዶች አትሁኑ። በቃ እገዟቸው። የሆነ ወንድም አደጋ ሲደርስበት እያያችሁ ዝም አትበሉ። እኔ ዳውድ ለኔ በጣም ጠንካራ ጎበዝ፣ ሚስቱም ጎበዝ ጠንካራ ናት። ዳውድም እንደዛው። ዩቲዩብ ቻናሉን አግዙት፣ ሰብስክራይብ አድርጉለት፣ ሼር አድርጉለት፣ ቪዲዮ እንዲታይ ስፔሻሊ ቪዲዮ እንዲታይ አድርጉለት፣ ቪዲዮውን እዩለት። በስደት ዓለም ላይ ያላችሁ እህቶች ወንድማችሁ ከስደት ተመልሶ ነው ኢትዮጵያ ላይ እንደዛ አይነት ነገር የገጠመው። በስደት ላይ ያላችሁ እህቶች ነገ እናንተ ላይ ምን እንደሚገጥማችሁ አታውቁም። እሳት አደጋ ደግሞ ቀላል አይደለም። በርብሮ ነው ውስጣችሁን በርብሮ ነው የሚያቃጥላችሁና
እባካችሁ አንዳንድ ጊዜ ቆም ብላችሁ ሰው ሁልጊዜም አንድ መስመር ተከትላችሁ አትጓዙ ማለት ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም ተመልከቱ። ወንድማችሁን አግዙት። አግዙት ስትባሉ በገንዘብ ብቻ አይደለም፣ በዱዓም አግዙት። ቻናሉን ቪዲዮዎቹን የትናንትና ቪዲዮ አሁን 16 ሰዓት ኖት አለ 60 ሺህ ነው የታየለት። ምን አለ 100 ሺህ 200 ሺህ ቢታይለት ምን ችግር አለው? ዩቲዩብ ነው የሚከፍለው እኮ እህቶች። ለምንድን ነው አንድ ሳይድ ላይ ብቻ የምትሆኑት? ለምንድን ነው ድሃዎችን ዘወር ብላችሁ የማታዩት? ለምንድን ነው? ቆይ እኔ እኮ ይገርመኛል። ሁልጊዜ ሀብታም ዘበኛ ሆናችሁ እስከ መቼ ድረስ? ሁልጊዜ ሀብታም ዘበኛ። ድሃዎችንም ዘወር ብላችሁ እዩት፣ እዩዋላቸው። ስፔሻሊ ሳውዲ አይደለም ዱባይ፣ ኩዌት፣ ባህሪን፣ ኢሮፓ ሀገር ላይ ያላችሁ ሰዎች እዩላቸው። ኢትዮጵያ ምድር ላይ ያሉ እህቶችን ወንድሞችን እገዟቸው፣ እዩላቸው። በአንድ አቅጣጫ ብቻ አትሆኑ። የመልካም ልብ ባለቤት የሆናችሁ እገዟቸው። ነገ እናንተ ምን እንደሚገጥማችሁ አታውቁም። የሚዲያ ባለቤት የሆናችሁ ዝም ብላችኋል፣ ጸጥ ብላችኋል። ቪዲዮ እንኳን አልሰራችሁለትም፣ አላስተባበላችሁለትም። ወንድ ልጅ እንደዚህ ማፈን ማለት መቆጣጠር አቅቶት ነው እንጂ ወንድ ልጅ ምን በደል ቢደርስበት እንባው እንደዛ አይፈስም። አያችሁት? ምን ያክል የሰው አማና ተቀምጦ የሰው አማና ነው ያስለቀሰኝ አለ። የሰው አማና የሰው ነገር አለብኝ አለ። እናሳ እባካችሁ ትኩረት አድርጉለት። ለዳውድ ቪዲዮውን እዩለት፣ ቻናሉን አንቀሳቅሱለት። ሌሎቻቸው እንደምታንቀሳቅሱ አንቀሳቅሱለት። ሌሎቻቸው እንደምታግዙ አግዙት፣ አበረታቱት። ኃላፊነት ያለበት ልጅ ነው። በኢትዮጵያ ኑሮ ውድነት የሰው ንብረት በእንደዚህ አይነት መልኩ ወድሞበታል። አግዙት። እናንተ ላይ እስከሚደርስ አትጠብቁ። የዱንያ ፈተና ብዙ ናት። በምን እንደሚመጣባችሁ አታውቁም። አልহামዱሊላህ በልጆቹ አልመጣም፣ በሚስቱ አልመጣም፣ በሱ አልመጣም፣ በገንዘብ ነው የመጣው። አልহামዱሊላህ ገንዘብ ጊዜ ይፈጃል እንጂ መቼም ድጋሜ ባያፈራው ምን ገንዘብ ጊዜ ይፈጃል እንጂ ያፈራዋል። ግን በእንደዚህ አይነት መልኩ ልቡ ተሰብሮ እያያችሁ ዝም አትበሉት። ሌላ ምንም የምለው ነገር የለም። አላህ በመልካም ነገር ይተካ። እንግዲህ ወገኖቻችሁንም እነዚህ የአማና ያስቀመጡ ልባቸውን ያራራልህ። መቼም ያው በስደት ዓለም ላይ አንተም ራሱ ገንዘብ የለኝም፣ አይበቃኝም፣ ደሞዝ አልተቀበልኩም፣ የተለያዩ ሐሳቦችን 2 ልብ 3 ልብ እየሆኑ የተቀበልኳቸው የሚለው ራሱ ምን ያክል እንዴት ተረዳሃቸው? በስደት ዓለም ላይ ያላችሁ እህቶች የሚረዳችሁ ስደት ዓለም ላይ የነበረ ወንድማችሁ ነው እንጂ ሌላ ሰው አይረዳችሁም። በጥብጣችሁ ብትግቱት ራሱ